እሷን ፎቶ ትኩር ብላ እያየች ነበረ። ምን ነው ናታን ናፍቆሽ ነበር እንዴ በማለት ሉሊትም ጠይቃታለች። ሉሊትም ናፍቆ ጥሩ ስሜት ላይ አይደለም ሰሞኑን ምን ሆኖ እንደሆነ አላቅም እያለቻት ነበር። ቤዛም አይ አሁን ከዚህ በኋላ እኔ መጥቼለታለሁ ምንም ችግር አይኖርም፣ እኔ ስለመጣሁለት ምንም ችግር አይኖርም ብላ በኮንፊደንስ ተናግራለች። ሉሊትም አዎ እንግዲህ ከዚህ በኋላ አንቺ አለሽለት በማለት መልሳለታለች። ከዛም ቤዛ መጣችና ሉሊት ቤዛ ላይ ተጠመጠመችባት። ግራ ተጋብታ ነበር ወይዘሮ ገነት። ምክንያቱም ጽዮን ያንደዛ እንዳልሆነች አሁን ላይ ከቤዛ ጎን ልትሆን ተዘጋጅታለች። ሉሊትም እንግዲህ ከቤዛ ጋር እንድትሆን ነው የምትፈልገው እና ሉሊት ያው እቀፊያት በማለት በምልክት አሳወቀቻት ለቤዛ። ቤዛም አቀፈቻት። እኔ የሚናፈቀኝ ይሄ እቅፍሽ ነበረ በማለት እያስመሰሉ ነው ሁለቱ። ቤዛና ሉሊት በአንድ ለመሆን ያሰቡ ይመስላል። አሁን ላይ እንግዲህ በጣም ከባድ ነው የሚሆነው። ምክንያቱም ሉሊትና ቤዛ ባንድ ሆኑ። ከዛ ጽዮን ተጨመረች። ጽዮን ኤፍራታ ላይ ያላት ጥላቻ አሁን ላይ ግልጽ ነው። ወደፊት ምን ይፈጠር ይሆን? ጽዮን ሁሉንም ነገር ካስታወሰች እና የበፊቱን ነገር ሁሉንም ካወቀች ጥሩ ነበረ። ግን አሁን ላይ እያስታወሰች አይደለም። ከኤፍራታ ጋር ያላትን ጥላቻ ነው እንጂ የምታውቀው ሌላው ነገር ሁሉ ግልጽ እንደሆነላት ነው የምታስበው። አሁን ላይ የቤዛና የሉሊት ክፋት ምንም ሊታያት አልቻለም። ምንም እያስታወሰችም አይደለም፣ ማስታወስም አትፈልግም። ምክንያቱም ኤፍራታን የጠላችበት ምክንያት ሀብት ንብረቷ በሷ ምክንያት እንደተወረሰ ብቻ ነው የምታውቀው። ያንን ደግሞ ማንም ሰው ሊያስረዳት አልቻለም አሁን ላይ። ምክንያቱም ለማንም መናገር አልፈለገችም። ጽዮን ከባድ ላይ እንደሆነች ያስታውቅባታል። ከዛም ሉሊትም አይ ይቺ ልጅ እያስመሰለች መሆን አለበት፣ እንደዚህ በፍጥነትማ እንደዚህ ልትሆን አትችልም። ባለፈው እኔን አይኔን እያየች ነበረ አንዳንድ ነገሮች ማስታወስ ሲጀመረችው፣ ስለዚህ አሁንም እያስታወሰች ነው ብላ በጥርጣሬ ላይ ነው ያለችው። ከዛም በኋላ እንግዲህ ስራ አለኝ ማታ እንገናኛለን ብላ ሉሊት ወደ ውጭ ወጥታ ነበር። ወጥታም ከህዊ ጋር ነበር የተገናኘችው። ህዊ ያው እሷ ፍቅረኛዋ ሊያገባ እንደነበረ እና ፍቅረኛዋን እንዴት ከሰርጉ ማስቀረት እንደምትችል እንደ አንድ ሀሳብ እንድትሰጣት ፈልጋ ነበረ። ህዊም እንግዲህ ከእሷ አንድ ሀሳብ እንደምትፈልግ እርግጠኛ ስለነበረች ደውላ አገኘቻት። ህዊም እንግዲህ ከአንቺ አንድ መላ አይጠፋም፣ አንቺ ሴረኛ ስለሆንሽ የሆነ ሴራ ታስተካከያለሽ ብላም አስባላት ነበረ። እሷም እንዳለችው አንድ ዘዴ አምጥታለች። የሰርጉ ለታ እንደምንም ብላ ያፌትን እንድታገኘው ወይም ደግሞ የህዊ ፍቅረኛ እንዲሁም እሱን አግኝታ የእንቅልፍ መድኃኒት እንድትሰጠው ነገረቻት። እሷም ደግሞ ሌላ አማራጭ ስትላት እሱ ሌላው አማራጭ ልጅቷን ወይ ማገት ወይም ባስወገድ ብላ ህዊን አስደንግጣታለች። ህዊን በመደንገጥ ማስወገድ ብላ ጠየቀቻት። አዎ እኔ የፍቅረኛሽን ልታገባች የተነሳችን ሴት እያዘንሽላት ወይም ደግሞ ጠበቃ እየቆምሽላት ባልሆነ ብላ ሉሊትም ሳቀችባት። ህዊም አይ ማስወገድ አልፈልግም፣ እሷን ማስወገድ ሳይሆን እኔ እሱን ሰርጉን እንዴት እንደሚተውን ብቻ ነው የምፈልገው በማለት መለሰችላት። ህዊም ግራ ተጋባች። አንደኛው እንትን የትማማት ይመስላል የእንቅልፍ መድኃኒት ሰታ ማስቆየት፣ ሁለተኛው ግን ማስወገዱ ለእሷ አግባብ እንዳልሆነ ነው። ምክንያቱም ህዊ ፖሊስ ናት፣ ሁሉንም ነገር ታውቃለች። እሷ ያን ኤፍራታ ማዳን እንጂ የምትፈልገው ያፌትን ማግባት አይደለም የምትፈልገው። ያፌት ሌላ ሴት ቢያገባ ህዊ ምንም የሚመለከታት ነገር የለም። ሲጀመር አፈቀርኩ ብላ የቀረበችው ፖሊስ ስለሆነች እና ስራዋን ለመስራት እንዲያግዛት በመፈለግ ነበረ። ያልሆነላትም ህዊ አሁን ላይ ግን ኤፍራታን ለማዳን ተፍ ተፍ እያለች ነው። ለሱም ደግሞ ሉሊት ታስፈልጋታለች። ሉሊት መላ አታጣም፣ መላዋ ከሷ ጋር ምንም ነገር አታጣም ብላ ነበር የምታስበው። እንደዛ እያደረገች እያለ እንግዲህ ሌላው ደግሞ አንዱ መላ የዛን ጊዜ ለናታን የሰጠሽው የመስተፋቅር መድኃኒት ለምንድን ነው እሱን የማትሰጪው ብላም ጠይቃት ነበረ ሉሊት። ከዛም ሴትዮዋ እንደሞተች ነገረቻት ህዊ ሴትዮዋ እንደሞተች ስትነግራት በጣም ነው የምታስቀው ሉሊት። እሷም ምን አስቸኮላት? አሁን ብትቆይ እስካሁን ብትቆይ ኖሮ ብዙ ስራ ይኖርላት ነበረ፣ ለምን ቸኮለች ለመሞት ብላ የእውነቷን ይሁን የቀልዷን አይታወቅባትም ተናገረች ኮስተር ብላ። ህዊም ዝም ብላ እያየቻት ነበረ። ያ እንደማይሆን ነገረቻት። ሴትዮዋ ከሞተች ሞተች ነው በቃ ይሄ ነገር ሊሆን አይችልም። የዛን ጊዜ ለናታን ስሰጥ ራሱ እንደማይጎዳው አውቄ ነበረ፣ ግን ከሞተች በኋላ ናታን እያሳከከው ነበረ፣ ያ ነገር አግባብ አይደለም ብላ ህዊም በዛ ነገር እንዳልተስማማች ነገረቻት።
ከዛም እንግዲህ ሌላ ሀሳብ እናስባለን። ለጊዜው ግን የሰርጉን ቀን አስቀሪውና ከዛ በኋላ ሙሽራዋ አይንህን ላፈር ትለዋለች። አይኑን በጨው አጥቦ እንኳን ሄዶ ይቅርታ ቢጠይቃት በቤተሰቦቿና በጓደኞቿ ፊት ስላሳፈራት ድጋሚ ያቺ ሴት እዛ ጋር ሂዳ ልታገባው አትችልም። ለወደፊትም ልትተማመንበት ስለማትችል አታገባውም በማለት ነበር የነገረቻት። ግን ህዊ አይ እሱ ምንም ብትል ምንም ቢያረጋትም አሳምኖ ያገባታል። ይሄ መፍትሄ እስከ ዘላቂ መፍትሄ አይደለም፣ የሰርጉ ዕለት ብቻ ማስቀረት እንጂ የሚሆነው በማለት ተከራከሩ። እሷም እንግዲህ ሌላ ሀሳብ እንፈልጋለን በማለት በዚሁ ተለያይተዋል። ሌላው ናታን ያው እንግዲህ ኤፍራታ ቃል በቃል እንደማትፈልገው ከነገረችው በኋላ ቀጥታ ወደ ቢኒየም ነበር የሄደው። ቢኒየምን ምን ሆነህ ነው በማለት ጠይቆታል። ሰላም ምንም ሳይለው ነው በርም ሳያንኳኳ ነበር የገባው። ይቅርታ ስላስደነገጥኩህ ብሎ ወሬውን ጀመረ። ምን ሆነህ ነው ናታን? በጣም አዝነሃል፣ በጣም ፊትክ ትክክል አይደለም በማለት ሲጠይቀው ቢኒም ኤፍራታ እንደማትፈልገኝና በዚህ ሳምንት እንደምታገባ ነገረችኝ አለው። እሱም እየቀለድክ ባልሆነ እያለ ቀልዱን ነበር የመሰለው፣ ግን ቀልድ አልነበረም፣ እውነት ነው ኤፍራታ እንደማትፈልገኝ ነግራኛለች ብሎ ደግሞ ነገረው። ምን ማለት ነው ይሄ ብሎ አይንህን እያየች እንደማትፈልግህ ነገረች። ኤፍራታ እኮ አንተን በጣም ነው የምትወድህ፣ በጣም ነው የምታፈቅርክ፣ ይሄ ልትልህ አትችልም በማለት ቢኒየምም ቢነግረው አይ ቃል በቃል ነው እንደማታፈቅረኝ የነገረችኝ፣ ልታገባ እንደሆነም የምታገባውም ያፌት እንደሆነ ነገረችኝ አለው። በጣም ደነገጠ ቢኒየም። ምን እያልክ ነው ናታን? እየቀለድክ መሆን አለበት። አይ ቀልድ አይደለም ናታን፣ እውነቴን ነው እየነገርኩ ያለው አለው። እንዴት እንደዚህ ሊሆን ይችላል? አይ ያፌትን አታግቢ። ያፌትን እንዴት ነው የምታገቢው? ያን ሁሉ በደል ካደረሰብሽ በኋላ እንዴት ልታገቢው ትችያለሽ ብዬ ጠይቂያት ነበረ። እሷም ፍቅር እንዴት እናም አፍቅሬዋለሁ፣ ባለፈ ማንነቱ እየተወቀሰ በዛው ይቀጥላል ማለት አይደለም። በጣም ነው የማፈቅረው፣ በጣም ነው የምወደው ብላ ነገረችኝ። አይን አይኔን እያየች ቃል በቃል ነው የነገረችኝ ብሎ ለቢኒየም ሲነግረው ቢኒየም ማመን አቃተው። በጣም ተወዛገበ። ናታንም እየደጋገመ ምንም አይግረምህ፣ ለእኔ መበደል መገፋት ወይም ደግሞ የፈለጉትን ሰው የእኔ የማድረግ ዛሬ ወይም ትናንት አይደለም፣ ቆይቷል። ይሄ ነገር ከልጅነቴ ጀምሮ ሁሉንም ነገር ለምጄዋለሁ። ይህንንም ቀን አልፈዋለሁኝ። ምንም የሚያስጨንቅ ነገር የለም፣ እኔ እድሌ ነው በማለት ናታን በጣም እያዘነ ነገረው። ቢኒያምም በጣም አዘነ። በጣም ነበር ማመን ያቃተው። አመነው። ካመነውም በኋላ በቃ ምን ማድረግ እንዳለበት ምን መሆን እንዳለበት እራሱ አላወቀም። ቢኒያም ለናታን ያለው ክብርና ውዴታ ምርጥ ጓደኛው እንደሆነ ይታወቃል። እንግዲህ ቢኒያም ምን ማድረግ አለበት? ምንም ማድረግ የለበትም። ግን ያፌት ኤፍራታን በሆነ ነገር አስፈራርቷት እንደሆነ ቢኒ ተረድቶታል። ያፌት ግን ናታን ግን ቢኒያም የተረዳውን ነገር አንድ የማስቦት አያውቅም። በቃ ወዳው ነው አፍቅራው ነው የሚል ብቻ ነው በአእምሮ ውስጥ ያለው። ናታን እንደ ቢኒያም ቢያስብ የሆነ መፍትሄ እንደሚመጣ ግልጽ ነው። አይ የሆነ በሆነ ነገር አስፈራርቷት እንጂ ያፌት ኤፍራታ ያፌትን ልታገባው በፍጹም አትችልም። እንደዛም ብላ ልትነግርህ አትችልም። የሆነ ያስፈራራት ነገር አለ ብሎ ቢነግረውም ናታን ሊያምን አልቻለም። ናታን አይ ሰበብ መደርደር ሰልችቶኛል፣ እኔ ምንም ማስፈራራት ምናምን የሚባል ነገር የለም። ባለፈ ማንነቱ እየተወቀሰ ሁሌ ያንን ነገር መደጋገም ይሰለቻል። አፈቅረዋለሁ በቃ በቤት ወስዶ ሲያንከባክበኝ በነበረ ሰዓት ያኔ በታገትኩ ሰዓት ሲንከባከበኝ ነበረ። በዛን ሰዓት ነው ፍቅር የያዘኝ ብላ ነግራኛለች። ስለዚህ ምንም ሰበብ መደርደር አያስፈልግም ብሎ ውስጡን አሳምኖታል። ናታን ያፌት እንዳስፈራራት ቢያቅም እንኳን አሁን ላይ ናታን አምኖ መቀበል ሊከብደው ይችላል። ቢኒየም ግን አዎ አስፈራርቷት እንጂ ኤፍራታ ናታን በፍጹም ልተወው አችልም ብሎ ለራሱ እያወራ ነበረ። እንደዛም ሆኖ እንግዲህ ናታን ሊጠጣ ወደ መጠጥ ቤት እንዳመራ ነው። ከዛም ተመልሶ ቢኒየም ለወንድሙ ልጅ እያወራ ነበረ። ዳግም በጣም ነበረ የደነገጠው። ኤፍራታ ልታገባ ነው ያፌትን ሲለው በጣም ደንግጦ ነበረ። ያፌት እንዴት ነው ያፌትን የምታገባው? ስለ ኤፍራታ ስለ እኔ እህት ነው የምታወራው? ታውቀዋል ግን እያልክ ያለኸው በማለት ዳግም ደጋግሞ ቢኒየምን ጠየቀው። ቢኒየምም አዎ ስለ አንተ እህት ስለ ኤፍራታ ነው እያወራህ ያለሁትኝ። ምን ነው
አንተ ራሱ ማመን ከበደ አለው። አዎ ይህን ላምን አልችልም። መቼም እንደዛ ልታደርግ አትችልም። ያፌት እኮ ስንት መከራ ስንት ነገር ያደረጋት ልጅ ናት። እንዴት ነው እሱ ልታገባ የምትችለው? በሆነ ነገር እንዳስፈራራት ግልጽ ነው በማለት እሱም ከያፌት የቢንያምን ሀሳብ እሱም ጋር አለ። ቢንያምም አዎ ልክ ነህ፣ በሆነ ነገር አስፈራርቷት እንጂ በፍጹም ኤፍራታ ያፌትን ልታገባው አትችልም። ናታንን በጣም እንደምታፈቅረው አውቃለሁ። ከማፍቀርም በላይ ነው ብሎ ከማፍቀርም በላይ ነው፣ ናታንን በጣም ነው የምትወደው አለ። እሱም እንግዲህ እያወሩ ነበረ። ናታንም ስክር ብሎ ጥንብዝ ብሎ ወደ ቤቱ ማታ ወደ ቤት አመራ። በቤትም ከገባ በኋላ ተሰብስበው እራት እየበሉ ነበረ። እሱም በቃ ሁሉ ነገር ዝብርቅርቅ እንዳለበት ነበር። አሁን ላይ የምፈልገው ከኤፍራታ ጋር ክፍል መግባት ነው ብሎ ኤፍራታም ክፍል አስገቡት። ጽዮን ግን ከእሷ ጋር እንዲገናኝ እሷ ጋር እንዲሆንም በፍጹም አትፈልግም። እንዴት ነው ኤፍራታ ክፍል የሚገባው በማለት ልታስወጣው ነበረ። ቢንያምን ስለምትወደው አሁን ላይ ጽዮን አይ ወንድምሽ የምትወጂው ከሆነ በሱ ጣልቃና መሀል አትግቢ ብሎ በጆሮዋ ሹክ አላት። እሷም ተረጋግታ ቁጭ አለች። እሱም ኤፍራታ ክፍል ገብቶ በጣም እያወራን ነበር። በስካር መንፈስ ለምን እንደዛ እንዳደረገችም ሲጠይቃት ነበረ። እሷም እንግዲህ እንዲቆርጥለት በማለት ደጋግማ በቃ እንደምታፈቅረውና ለታገባው እንደወሰነች ደጋግማ ነገረችው። ኤፉዬ እንዲህ ሊሆን አይችልም ቢላትም እሷ ግን ሀሳቧን ልትቀይር አልፈለገችም። እሱም በቃ አንቺ ደስተኛ ከሆንሽ አንቺን የሚያስደስትሽ ከሆነ ምንም ችግር የለውም። እኔ ስለምወድሽ የአንቺን ደስታ ብቻ ነው የምፈልገው። ግዴታ ከኔ ጋር ሁኚ ብዬ አላስጨንቅሽም፣ እንዲሁም አላስገድድሽም። ኤፉዬ ብቻ አንቺ ደስተኛ ሁኚ በማለት አይን አይኗን እያየ ነገራት። እሷም በጣም ልቧ ተሰብሯል። በጣም ነው ያዘነችለት፣ በጣም ነው ያሳዘናት። ኤፉም በቃ በጣም በሱ ታዝናለች፣ ላዝናለታለች። ግን ደግሞ እሱን አሳልፋ ላለመስጠት ነው እንደዛ የምታደርገው እንደሆነ ቢያቅ እንኳን ብታስረዳው ጥሩ ነበር። ግን ልታስረዳው አልፈቀደላትም። ያፌት ይህን ነገር ከነገረችው አሳልፎ ለፖሊስ እንደሚሰጠው አስጠንቅቋታል። ደጋግሞ እንደምታፈቅረውና እሱን ልታገባው እንደምትፈልግ ብቻ ነው እንድትነግረው የፈቀደላት። ያኛውን ሚስጥር ምንም ሚስጥር አድርጋ እንድትቀር እንጂ ምንም ነገር መናገር ለማንም እንዳትናገር ደጋግሞ ነው ያስጨነቃት። ከዛም ከእሷ ክፍል እንዳድር ፈቀደችለት። እሷም ከሱ ጋር አደረች። ጥሩ ጊዜ እንዳሳለፉ ግልጽ ነው። ጥሩ ጊዜ አሳልፈናል። ከዚህ በኋላ ናታን የኔ አይደለም፣ እኔም የሱ ጨረቃ አይደለሁም ብላ ደጋግማ ለራሷ እየነገረችው ነበረ። ናታንም እንግዲህ በጣም እንደተጎዳ ግልጽ ነው። ጠዋት ተነስቶ በጣም ደንግጦ ነበር ከእሷ ክፍል ራሱን ሲያገኘው። እንዴት ሊሆን ቻለ? ኤፉ ምንድን ነው የተፈጠረው ብሏት ነበረ። እሷም ምንም አለችው። ከዛም ናታን እንግዲህ ተነስቶ ወጣ። ከዛም በኋላ ያው ኤፉ ለቅሶዋን ጀምራ ነበረ። ድንገት ሉሊት መጣች። ሉሊትም እያለቀሰች ደረሰችባት። ሉሊትንም ምን ነው ደስ አለሽ ስላለቀስኩ ብላ መለሰችላት። አይ እያለች ሴራዋን እንግዲህ እየጠነሰሰች ነበረ። ውድ ተመልካቾች አብራችሁ ስለቆያችሁ ከልብ እናመሰግናለን። ቀጣይ ክፍል እንግዲህ የሚሆነውን እናያለን። ከቀጣይ ክፍሉ እንግዲህ ክፍል 66 ጥሩ እንደሚሆን ተስፋ አደርጋለሁኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ አትርሱ። መልካም ቆይታ